አዩ ማሚቴን ከመቲ አገታት። ማሚቴ በጣም ደነገጠች። እንዴት አንተ እዚህ ልታመጣኝ ቻልክ? ማን ነበር መጀመሪያ ሲያገተኝ? ለምንድን ነው የምትጫወቱብኝ? እኔ እኮ ምንም ቢሆን እኮ ጡጤና ጥብቼ አሳድጌያለሁ። ዛሬ እንደዚህ ልታረገኝ አይገባም ነበር። ምን አይነት እርኩስ የሆንክ ልጅ ነክ ብላ ልጁን እየሰደበችው ነበረ። አዩ ደግሞ መቲ ማሚቴ ጠፍታለች ብላ ስትነግረው ምንም አልመሰለውም ነበረ። የት ሄደች? እንዴት ጠፋች ብሎ ነበር እሷ ሲያፋጥታት የነበረው። እንዴት እንደዚህ ልትዘናጊ ቻልሽ ብሎ ነበር ሲያስመስል የነበረው ማለት ነው። መቲም ደግሞ በጣም ተናዳ እሷ በመጥፋቷ ተስፋ ቆርጣ እኔ ከዚህ በኋላ ተስፋ ቆርጫለሁ፣ ለምንም የምታገልለት ህይወት የለኝም፣ ስለዚህ ከዚህ መሄድ አለብኝ፣ እዛ ሄጄ ህይወቴን ማስተካከልና የራሴን ህይወት መኖር አለብኝ በማለት ከሀገር ለመውጣት ወስናለች ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ርብቃ ክፍል 40 ላይ እንግዲህ ርብቃዬ በጣም ተጨንቃለች። አዩ ከእስር ቤት በማምለጡ ሁሉም ሰው ፈርቷል። አዙ ሳትቀር እንግዲህ ሁሉም ሰው ገብቶ ያግተኛል ወይም ደግሞ ይወስደኛል በማለት በጣም ተሳቆ ነው ያሉት ማለት ነው። ርብቃ እንግዲህ ፈርቻለሁ፣ ቤት ውስጥ ቁጭ ብዬ እሱን ማሰብ አልፈልግም፣ ተጨንቄያለሁ፣ ስለዚህ የራሴ ስራ ያስፈልገኛል፣ ስራ መስራት አለብኝ ብላ ወስናለች። ቢያንስ ወጥቼ መግባት አለብኝ፣ እዚህ ቁጭ ብዬ ስለ ልጄ አሟሟትና ስለ ልጄ እንዴት ነው የልጄ ገዳዮችን የምበቀላቸው ብዬ ቤት ውስጥ ቁጭ ብዬ ማሰብ ሰርችቶኛል። ስለዚህ እሱ ለመርሳት ወይም ደግሞ ትንሽ ከሱ ጭንቀት ለማላቀቅ ስራ መስራት አለብኝ ብላ አቤልን አስገድደዋለች ማለት ነው። አቤል ባይፈልግ እንኳን ለሷ ብሎ ተቀብሏል ማለት ነው። ስራውን እፈልግልሻለሁ፣ ስራ ትሰሪያለሽ ብሏታል። እሷን በጣም ደስ ብሏታል ማለት ነው። ሪችዬ እንግዲህ አዙን ስታስፈራራት ነበረ። ያው አዩ ከእስር ቤት ከወጣ በኋላ ሁሉም ሰው ፈርቷል። ማንኛውም ሰው ገብቶ ሊያግተን ይችላል በማለት ከቤት ራሱ መውጣት ፈርቷል ማለት ነው። እና በዛ ምክንያት አዙን እያስፈራራቻት ነበር። አጋጣሚውን ተጠቅማ ያለሽን ነገር አምጪ በማለት አግታት ከጀርባ ሆና ስታስፈራራት እሺ ያመጣልሻለሁ በማለት እጇ ላይ የነበረውን ሰው እንግዲህ ያለውን ነገር ነው የሚሰጠው። እሷ ደግሞ እጇ ላይ የነበረው ያላት ነገር ጭልፋና ሳንዲስክ ነበርና እሱን ነበር አንስታ እየሰጠችው ማለት ነው። ምክንያቱም ሰው ያለውን ነገር ነው የምሰጠው ብያቸዋለሁና በጣም ነበር ስታስቀኝ ነበር። አዙ በማፍራቷ የተነሳ ሬች ሳይቀር ስትፈራ ነበርና ይሄ እንደዚህ ደግሞ እያሳቀቃቸው ያለው አዩ መሆኑ በጣም ነው የሚያናድደው ማለት ነው ቤተሰብ። እና አቤልም ያው ተጨንቋል፣ ራሱም ታሟል። ማሚቴ ጠፍታ በዛው ቀርታለች። ከዛ ቀን ጀምሮ ደውላ አታውቅም። በዛ ምክንያት እንግዲህ ሁሉም ሰው ተጨንቋል ማለት ነው። ኢዩቤል ደግሞ በዚህ ሰዓት ለበቀል ቆርጦ ተነስቷል ማለት ነው። ማንም ሊያስቆመው አይችልም። እሱ ስለ በቀል ብቻ ነው እያሰባ ያለው። ማን ተጎዳ ምንም የሚመለከተው ነገር የለም። ለማሚቴ እንግዲህ ለስንት ዓመታት ስትፈልጊያት የነበረው ልጅሽን አምጥቼ በአካል አጠገብሽ አቆሚያታለሁ። ነገም ደግሞ ህይወቷን አሳጥቼ አሳይሻለሁ። እኔ ኢዩቤል ምንም ማድረግ እችላለሁ። እሱን ደግሞ ምንም ማድረግ እንደምችል ደግሞ አሳይቼሻለሁ። ልጅሽን አምጥቼ ለአንቺ ለማሳየት ብሎታል። እያስፈራራት ነበረ። ኢዩቤልና ርብቃና አቤሎን ደግሞ ህይወታቸው ሲኦል አርጌ እሱንም ካላሳየውሽ እኔ ኢዩቤል አይደለሁም ብሎ ሲያስፈራራት ነበረ። ምንድነው ከኔ የምትፈልገው? ምንድነው ከወንድም ሚስትም ከልጄ የምትፈልገው ነገር ንገረኝ ብላ ነበር የጠየቀችው። እኔ ምን እንደምፈልግ በደንብ አረጋግጠሽ ታውቂያለሽ። እሱን እስከምታመጪ ድረስ ከእናንተ ህይወት መቼም አልወጣም ብሏታል። ማሚቴ እስቲ ወረቅ ቤቱ በሷ ስም ታዞሪውን አታዞሪውን የሚለውን ደግሞ አብረን የምናይ ይሆናል ማለት ነው ቤተሰብ።